መንግስት የተሟላ የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ በኢትዮጵያ ፋይናንስ ዘርፍ ተጨባጭ ውጤቶች እየተመዘገቡ ይገኛሉ ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ለሁለት ቀናት የሚቆየው የኢትዮጵያ ፋይናንስ ፎረም 2025 በአዲስ አበባ ሳይንስ ሙዚየም መካሄድ ጀምሯል። መስከረም ቸርነት ተጨማሪ አላት። ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ማካሄዷን ተከትሎ የኢትዮጵያን የፋይናንስ ምህዳር የሚዳስስ የፋይናንስ ፎረም በሳይንስ ሙዚየም መካሄድ ጀምሯል። ፎረሙን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተሟላ ማክሮ ኢኮኖሚ ማሻሻያው በፋይናንስ ዘርፍ የነበሩ ችግሮችን የቀረፈ ነው ብለዋል። የኢትዮጵያ የፋይናንስ ዘርፍ የዋጋ ንረት፣ የተከማቸ ብድር፣ የውጭ ምንዛሬ እጥረትና መሰል ችግሮች ማነቆ ሆነውበት መቆየቱንም ተናግረዋል። ሀገሪቱ የተሟላ ማክሮ ኢኮኖሚ መተግበሯም ይህንን ለመፍታት በማለም መሆኑን በመግለጽ Ethiopia unveiled a comprehensive macroeconomic reform program designed to address structural challenges. ኢትዮጵያ በቅርቡ መዋቅራዊ ችግሮችን ለመቅረፍ ሀገሪቱን ወደ ዘላቂ ኢኮኖሚ ለውጥ ለማምጣት የተነደፈ የተሟላ ማክሮ ኢኮኖሚ ማሻሻያ ይፋ አድርጋለች። ከዚህ አንጻር በዚህ የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ 3 ቁልፍ ጉዳዮች ጎልተው መታየት ይኖርባቸዋል። በዚህ ጉባኤ በጥልቀት ውይይት እንደሚደረግበት እርግጠኛ ነኝ። የመጀመሪያው የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራው ትክክለኛ ቀደም ተከተለን በመጠበቅ እንከን የለሽ በሆነ መንገድ የሚመለከተው ባለድርሻ አካላት ከብሔራዊ ባንክ ጋር በአጋርነት ነው ያዘጋጁት። It was not done in silos. There was a close partnership between pertinent ministries and the National Bank of Ethiopia. አክለውም የተሟላ ማክሮ ኢኮኖሚ ማሻሻያው የሚለካ ውጤት ማምጣት መቻሉን የገለጹት ፕሬዝዳንቱ የገበያ መር የውጭ ምንዛሬ ስርዓት መዘርጋቱ ተወዳዳሪነትን ያሳደገና ሀገሪቱም ተጠቃሚ እንድትሆን ያስቻለ መሆኑን ገልጸዋል። ሀገሪቱም የፋይናንስ አቅም እንድታገኝ ያስቻለ ነው ብለዋል። Second, the success of the reform can also be measured. ሁለተኛ የተሟላ ማክሮ ኢኮኖሚው ማሻሻያው የሚለካው ከበርካታ የፋይናንስ ተቋማት ባገኘነው የገንዘብ ድጋፍ መጠን ነው። ዓለም አቀፉ የገንዘብ ድርጅት IMF የሚሰጠው ድጋፍ በተቋሙ ታሪክ ውስጥ ከፍተኛ ነው። በሌላ በኩል ከቅርብ ዓመታት ወዲህ ዓለም ባንክ ከዲኦፒ ብድሮች ውስጥ አንዱን አጽድቋል። ይህም የማክሮ ኢኮኖሚ ማሻሻያውን ለማስቀጠል ወሳኝ የበጀት ድጋፍ ነው። IMF፣ ወርልድ ባንክና ሌሎች የፋይናንስ ተቋማት ለኢትዮጵያ የሚያደርጉት ድጋፍ ለሀገሪቱ የለውጥ ጉዞ ቁርጠኛ መሆናቸውን የሚያሳይ ነው። And other institution is a testimony to Ethiopia's reform trajectory. የተሟላ ማክሮ ኢኮኖሚ ትግበራው አሁን ላይ አበረታች ውጤት እያመጣ እንደሆነ የገለጹት ፕሬዝዳንቱ አሁንም የሚፈለገው ደረጃ ላይ ለመድረስ መስራት ይጠይቃል ብለዋል። The fact that the reform have shown encouraging results at an early stage. ማሻሻያው በበጀትም ሆነ በገቢ በኩል አበረታች ውጤት እያስመዘገበ ነው። መንግስት በዚህ በኩል የበለጠ መረጃ እንደሚሰጠን እገምታለሁ። እነዚህን ተስፋ ሰጪ ውጤቶችና ጠንካራ መሰረቶች ስናበስር ማሻሻያው በተሟላ መልኩ ለማሳካት ያለው ጉዞ አድካሚ፣ ከፍተኛ ጥረትና ዲሲፕሊን የሚጠበቅ ሲሆን ይህንን ማድረግ ከቻልን ግን ማሳካት የሚቻል ነው። Our reform goals is arduous, requiring considerable efforts and discipline, and yet attainable. በፎረሙ ላይ ከ1500 በላይ የሚሆኑ የፋይናንስ ተቋማት፣ የባንክ ፕሬዝዳንቶች፣ የፋይናንስ ዘርፍ ባለሙያዎች የተሳተፉበት ነው። ኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር ሀገር አቋራጭ የህዝብ ትራንስፖርትን፣ የነዳጅ አቅርቦትንና የትራፊክ ቅጣት አስተዳደርን የሚያዘምኑ የዲጂታል ስርዓቶችን ይፋ አድርገዋል። ይፋ የተደረጉ ስርዓቶች ኋላ ቀር አሰራሮችን በዘመናዊ ምቹና ተደራሽ አገልግሎት በመቀየር የተገልጋዩን እንግልት እንደሚያስቀሩ ተገልጿል። ቅድስት ማሞ ተጨማሪ አላት። በኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር ይፋ የተደረጉት 3 የዲጂታል ቴክኖሎጂ ስርዓቶች እንደ ሀገር የተያዘውን የዲጂታል ኢትዮጵያ ራዕይ ለማሳካት እንደሚያግዙ ተስፋ ተጥሎባቸዋል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ሶሉሽን አሰራርን በማዘመንና በሀገር አቀፍ ደረጃ ወጥ የሆነ ስርዓት በማስፈን የፈቃድ አሰጣጥንና የትራንስፖርት ስምሪትን ለማቀላጠፍ ያግዛል ተብሏል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ኋላ ቀረና ለተገልጋይ ምሬት የሚዳርግ ነበር የሚሉት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ አዲሱ አሰራር ተገልጋዩን በብዙ መልኩ ተጠቃሚ እንደሚያደርግ ገልጸዋል። አንዱ አሰራርን ማዘመን ነው። በተለይ የተገልጋይን እርካታ ለማረጋገጥ እና አገልግሎቱን ለማሳለጥ የመልካም አስተዳደር ችግሮችን ለመፍታት ደህንነቱ የተጠበቀ የትራንስፖርት አገልግሎት ለመስጠት እኛም እንደ ሚኒስቴር መስሪያ ቤት የህዝብ ትራንስፖርትን ስምሪት የምንቆጣጠርበት
አገልግሎት የምንሰጥበት ይሆናል። የትራፊክ ቅጣት ማኔጅመንት ሶሉሽን ተግባራዊ መደረጉ በሀገር አቀፍ ደረጃ የተናበበ የትራፊክ ቅጣት ስርዓትን ለማስፈን የትራፊክ ሕግ ጥሰቶችን በዲጂታል መንገድ ለመቆጣጠር አሽከርካሪዎች ቅጣት በመክፈል ሂደት የሚደርስባቸውን እንግልት በመቅረፍ ተጠያቂነት ያለው አሰራርን ለመተግበር የሚያስችል አሰራር ነው ይላሉ ሚኒስትሩ አለሙ ስሜ። ኢትዮጵያ ላይ ያሉ አሽከርካሪዎች ሁሉ በየትኛውም የኢትዮጵያ አካባቢ ጥፋት ከፈጸሙና ለጥፋታቸው ተጠያቂ ከሆኑ በተቀናጀ መልኩ መረጃቸው የሚያዝ ይሆናል ማለት ነው። ክትትሉ ሀገር አቀፍ ነው የሚሆነው፣ መረጃው ሀገር አቀፍ ነው የሚሆነው። በዚህ ረገድ ያለንን ችግር በተለይ ከመንገድ ደህንነት ጋር ተያይዞ ያለንን ችግር ከመቅረፍ አንጻር ችግርን ከመፍታት አንጻር ዛሬ የምናስፈርቀው ይህ ስርዓት ጉልህ አስተዋጽኦ ድጋፍ እንደሚሰጠን ይታመንበታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዲጂታል አሰራሮቹ ተግባራዊ መደረጋቸው እንደ ሀገር የተያዘውን ግብ ከማሳካት ባሻገር የዋጋ ንረትን ለማረጋጋት ይረዳል ብለዋል። ንግዱ ሲሳለጥ ኢኮኖሚ ምን ሊሆን እንደሚችል በምን ያህል ፍጥነት ሊያድግ እንደሚችል እንደዚሁም ደግሞ የኑሮ ውድነትም የምንለው ትራንስፖርት ሲዘምን አብሮ ከዛ ጋር ያሉ በሰንሰለቱ ላይ ያሉ ጉዳዮች ስለሚቀሉ ዋጋም እንደዚሁ አይደል ተገቢ ላልሆነ ተጨማሪ ዋጋ ወይም ደግሞ ወጪ ዳረጉን ነገሮች በቴክኖሎጂ ሲታገዙ ይቀንሳል ማለት ነው። ይሄ ሲሆን በቀጥታ የእያንዳንዱ ዜጋ ህይወት እንዲሻሻል የኑሮ ውድነት የምንለውም እንዲቀንስ የራሱ የሆነ ሚና ይጫወታል ማለት ነው። ዲጂታል አሰራሮቹ በግል ተቋማት ተሰርተው ለአገልግሎት የበቁ መሆናቸው ተገልጿል። ቀጥለናል። በ5 ሚሊዮን ኢትዮጵያውያን ኮደሮች ስልጠና ባለፈው አንድ ዓመት 270 ሺህ ዜጎች ተመርቀው ዓለም አቀፍ እውቅና ያለው ሰርቲፊኬት ማግኘታቸው ተገልጿል። በአሁኑ ወቅት ከ800 ሺህ በላይ የሚሆኑ ዜጎች ስልጠናውን ለመውሰድ መመዝገባቸውም ተጠቁሟል። ሀገርነሽ አየልኝ ተጨማሪ አላት። በዲጂታል ኢትዮጵያ 2025 ላለፉት 5 ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል ክፍያ፣ ዲጂታል መታወቂያ፣ የኦንላይን ንግድና መሰል አስቻይ መሰረተ ልማቶችን በተለይ ደግሞ ዲጂታል ኢኮኖሚውን የሚያሳልጡ የህግና ቁጥጥር ማዕቀፎች እንዲኖሩ ሲሰራ ቆይቷል። ዲጂታል ኢኮኖሚ 2025 ስትራቴጂ በኢትዮጵያ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት በዘርፉ ብቁ የሆነ የሰለጠነ የሰው ኃይል ዋነኛ ግብአት መሆኑን ያስቀምጣል። ለዚህም በርካታ ስራዎች እየተሰሩ የቆዩ ሲሆን የ5 ሚሊዮን ኮደርስ ኢኒሺየቲቭ ከነዚህ መካከል በዋነኝነት ይጠቀሳል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመውም የሚያንቀሳቅሰውም ሰው እንደመሆኑ ብቁ የሰው ኃይል ማፍራት አስፈላጊ መሆኑን ይገልጻሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ፣ በመካኒካል ኢንጂነሪንግ ዘርፍ ይሰማራ ወይንም ከብት በማርባት ይሰማራ መሰረታዊ የዲጂታል እውቀት ያስፈልገዋል። አንደኛ የዲጂታል እውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ ገበያዎችን ይፈጥራል። አዳዲስ ገበያዎች አሁን ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። የዲጂታል እውቀት ያለው ሰው ከአካባቢው ጋር ብቻ ሳይሆን በዓለም ላይ ያሉትን ገበያዎች ሁሉ አክሰስ ማድረግ ይችላል ማለት ነው። እነዚህን በዚህ በ5 ሚሊዮን ኮደርስ ፕሮግራም የሚሰማሩ ልጆች በአይሲቲ ፊልድ ብቻ ሳይሆን በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል። በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። አሁን ላይ የ5 ሚሊዮን ኮደርስ ስልጠናን እየተከታተሉ ያሉ ሰልጣኞች ቁጥር ኢኒሺየቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ መሆኑንም አማካሪው አንስተዋል። ፕላትፎርሙ ቀለል ባለ ሁኔታ አብዛኛው ሰው በሚያሳትፍ ሁኔታና ስቴት ኦፍ ዘ አርት ወይንም አሁን የሚፈልገው አሁን ያለው የእውቀት ደረጃ ምን እንደሆነ የሚያስገነዝብና ሁሉንም የሚያሳትፍ ነው። እስከ ዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። ከተመዘገቡት 42% ትምህርቱን እያጠናቀቁ ይገኛሉ ማለት። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ዓለም እየደረሰችበት ካለው ዲጂታል ስርዓት መነጠል እንደማይቻል የሚያነሱ ሰልጣኞች አገልግሎት ሰጪና አገልግሎት ተቀባይ በተመሳሳይ የዲጂታል ክህሎት ስለሚያስፈልጋቸው ለዘርፉ ግንባታ ሁሉም የድርሻውን ሊወጣ ይገባል ይላሉ። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።